አስተላልፈን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ባለፉት 2 እና 3 ቀናት በአማራ ክልል እየተካሄዱ ያሉ የህልውና ተጋድሎችን በተመለከተ ያሰባሰብናቸውን መረጃዎች የምናቀርብበትን ከፋኖ መንደር የተሰኘውን ዝግጅታችንን ነው ይዘን የቀረብነው። የፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጓቸው ተጋድሎች በአገዛዙ ሰራዊት ላይ መጠነ ሰፊ ጉዳት እያስከተሉ እንዳለም ከሚደርሱን መረጃዎች ለማወቅ ተችሏል። ዙ 23 በተለያዩ አካባቢዎች ወድመዋል። በመቶዎች የሚቆጠሩ የአገዛዙ ሰራዊት በአንድ ውጊያ ብቻ የሞቱባቸው አካባቢዎች እንዳሉ ነው የደረሰን መረጃ የሚያመለክተው። የዘውትር ተሳታፊያችን ያለፉትን 2 ቀናት ሰብስቦ እንዲህ አጠናክሯቸዋል። አብረነው እንቆያለን። አመሰግናለሁ መሳይ። እንግዲህ በአማራ ክልል በበርካታ አካባቢዎች ላይ በተለይ በዋናነት የአገዛዙ 11 እዞች በአማራ ክልል ተሰማርተው ከወትሮ በተለየ ሁኔታ ለመጨረሻ ጊዜ በሚያስብል ደረጃ ዘመቻ ጀምረዋል። የፋኖ ኃይሎች አሁን ግምገማ ላይ ናቸው። ሰራዊቱን የማጽዳት መልሶ የማደራጀት ስራ ላይ ናቸውና ሌላ ስራ ስላለባቸው አይኔ ብንድ እንመታቸዋለን በማለት በበርካታ ከባባድ መሳሪያዎች፣ የቡድን መሳሪያዎች፣ የኮማንዶ፣ የአየር ወለድ፣ የሪፐብሊካን ጋርድ፣ ሚኒሻ፣ የክልሉን የብልጽግና ፓርቲ አመራሮች ሳይቀሩ በጦርነቱ የተሳተፉበት የአድማ ብተናም ጭምር በጦርነቱ የተሳተፈበት ከፍተኛ ዘመቻ እየተደረገ ነው የሚገኘው። በርካታ አካባቢዎች በከባድ መሳሪያና በቡድን መሳሪያዎች ያካተተ ውጊያ እየተደረገ እንደሚገኝና ይሄን ግን መከላከያ በወደደው በፈቀደውና ባለመው መጠን ልክ ውጤት ማምጣት እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በአገዛዙ ጥምር ጦር ላይ በፋኖ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ ይደረግ እንጂ በትናንትናው ዕለትና በዛሬው ዕለት በአምባሰልና ሀብሩ ወረዳዎች ላይ እና በበርካታ በአምባሰል በላሊበላ አካባቢ እስከ ጋይንት ድንበር ድረስ ያዛለቀ ከባድ ውጊያ 4ኛ ቀኑን እንደያዘና በእነዚህ 4 ወረዳዎች ላይ የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውንና እንዲያውም በትናንትናው ዕለት ያስታወቁት ከ275 በላይ ያገዛዙ ጦር በ3 ቀን ውጊያ እንደተደመሰሰና ከዚህ ቁጥር የሚበልጥ ኃይል ደግሞ ቁስለኛ እንደሆነ በርካቶቹን መማረክ መቻላቸውንና የመከላከያ ኃይል ከተሞችን ለመቆጣጠር በሄደባቸው አካባቢዎች ላይ እየተበተነ ወደ መጣበት እንደተመለሰ ነው መረጃዎች የሚያመላክቱት። በተለይ በአምባሰል ቆንጥሮና ጋቲራ በተባሉ ተራራማ ቦታዎች ላይ ጠንካራ ውጊያ እየተደረገ ነው የሚገኘው። በጦርነቱ ምክንያት ከውጫሌ መርሳ እንዲሁም ከውጫሌ ወደ ሌሎች አጎራባች ከተሞች ላይ የትራንስፖርት አገልግሎት ተቋርጦ መሰንበቱን ነው መረጃዎች እያመላከቱ የሚገኙት። በሀብሩ ወረዳ ውርጌሳና ማርያም ወንዝ አካባቢ እየተካሄደ ያለው ውጊያም በበርካታ ቦታዎች ላይ የፋኖ ኃይሎች ድል እንደቀናቸውና የቡድን መሳሪያዎችን ሳይቀር መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ ጭስ አባዲማ ላይ የፋኖ ኃይሎች ገብተው ከውጫሌ ከተማ በጣም በቅርብ ርቀት ላይ የምትገኝ ታሪካዊ ከተማ ናት። ይህችን ከተማ የፋኖ ኃይሎች ተቆጣጥረው በመያዝ ይህን ከተማ ለማስለቀቅ በርካታ የሪፐብሊካን ኃይል መጥቶ በከተማዋ ላይ ከፍተኛ ውጊያ ቢያደርግም ተመቶ እንደተመለሰ ነው መረጃዎች ያመላከቱ የሚገኙት መሳይ። በሌላ ዜና በዛሬው ዕለትና በትናንትናው ዕለት እንዲሁ በምዕራብ ጎጃም በሰከላ ወረዳ አጉት በተባለ አካባቢ ላይ የፋኖ ኃይሎች ጠንካራ ይዞታቸውን ለመንጠቅ የመጣውን በርካታ የአገዛዙን ጦር መክተው በኋላ ህብረተሰቡ ላይ ድሮን በመጣሉ ከፍተኛ የሆነ የከባድ መሳሪያ ውርጅብኝ በከተማዋ ላይ በማውረዱ የፋኖ ኃይሎች ለቀው ማክሰኝ ወደ ተባለ አካባቢ ተንቀሳቅሰው ነበረ። የሸሹ ስለመሰላቸው በ4 አቅጣጫ ከቋሪት በጣሊያን ልጃንበራ በኩል አድርገው ወደ ማክሰኝን፣ ከጅጋ ከተማ ወደ ማክሰኝን እንዲሁም ከገነት አቦ ወደ ማክሰኝን፣ ሆዳንቺ ከተባለው አካባቢ ወደ ማክሰኝን በ4 አቅጣጫ ማክሰኝን የተባለችውን ከተማ ለመቆጣጠር የሄደው የአገዛዙ ጦር ከፍተኛ የሆነ ምት ደርሶበት ከ42 የሚበልጥ መከላከያ ሰራዊት ተመቶበት ተገሎ በርካቶቹ ተማርከው የቡድንና የነፍስ ወከፍ መሳሪያዎችን የፋኖ ኃይሎች በመቆጣጠራቸው ተመልሶ ወደ መጣበት ወደ አጉትና ወደ ፍኖተ ሰላም መፈርጠጡን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በቋሪት አካባቢ አሁን ከፍተኛ ውጊያ እየተደረገ ነው የሚገኘው። በምዕራብ ወሎ በገነቴ ከተማ አቅራቢያ አሁንም ውጊያዎች እየቀጠሉ በሰፊው መከላከያ ወደ ኋላ እያፈገፈገ እንደሚገኝና በርካታ እቅዶች እንደከሸፉ
ያለፉበት መረጃዎች ያመላክቱ ይገኛሉ። መሳይ እንግዲህ ሌሎች አውደ ውጊያዎችም አሉ። በተለይም ደግሞ በአገዛዙ ለማጥቃት በሚመጣባቸው ቦታዎች በደፈጣ በሚፈጸም ጥቃት ዙ 23 ከባድ መሳሪያዎችን ነው እየተመታበት ያለው። የዙ 23 ደግሞ ከቅርብ ጊዜ ወዲህ በተለያዩ ቦታዎች በተደጋጋሚ ጥቃት እየተሰነዘረበት ነው። አገዛዙ አንድም የሚመካበት መሳሪያው ይሄንን መሳሪያ አውሮፕላን ለመጣል ሳይሆን ሰላማዊ ዜጎችን ለመምታት የሚጠቀምበት ነው። እዚህ ላይ ያነጣጠረ ጥቃት ነው እንግዲህ በፋኖች በኩል እየተፈጸመ ያለው። በአንዳንድ ቦታዎች ላይ በርካታ ቁጥር ያላቸው ያገዛዙ ሰራዊት አባላት ነው እየተደመሰሱ የሚገኙት። ከወትሮ በተለየ ሁኔታ በፊት ከ10-20 አካባቢ እንደዚሁ የሚገደሉ በብዛት የሚማረኩ ነበር። አሁን በብዛት የሚገደሉበት ሁኔታ ምናልባት ለማጥቃት በሚያደርጉት እንቅስቃሴ በሚደርስባቸው የደፈጣ ጥቃት ነው። ከምን አንጻር ነው ይሄ ከፍተኛ ቁጥር ያለው ያገዛዙ ሰራዊት እየተገደለ ያለው? እንደው ሌሎች አውደ ውጊያ መረጃዎች ካሉን ብታካፍለን። መሳይ አሁን ውጊያዎችን እኮ በጣም እየተለማመድን መጥተናል። ከ3 ቀን በፊት በዚህ በሰሜን ሸዋ አካባቢ ሸዋሮቢት ከተማ ላይ የፋኖ ኃይሎች እኮ ገብተው ከፍተኛ የሆነ ክሳራ አድርሰው ነው የወጡትኝ። በርካታ የብልጽግና አመራሮችን ሳይቀር የደህንነት አባላትን የመከላከያ ወታደሮችን ሳይቀር ማርከው ከከተማ መውጣታቸውን መረጃዎች አመላክተዋል። በወሎ ተንታና እንጅባራ ላይ ከጠዋቱ 12 ሰዓት ላይ በከተሞች ላይ የፋኖ ኃይሎች ከበባ በመፈጸም ከባድ ድል ማግኘታቸውን እንዲሁም በመተሃራ አካባቢ እስከ ናዝሬት ድንበር አካባቢ በዚህ በሞጆ አካባቢ በአማራ ክልል የሚገኙ የሰሜን ሸዋ ወረዳዎች ላይ የፋኖ ኃይሎች ከፍተኛ ጥቃት ሰንዝረው በኦሮሚያ ክልል አድማ ብተና በሪፐብሊካን ጋርድ በአየር ወለድ ኮማንዶዎች ላይ ከፍተኛ ድል መጎናጸፋቸውንና ይሄንን ለመመከት የሄደው የመከላከያ ሰራዊት 1 ሰዓት ባልሞላ ጊዜ ውስጥ ተመቶ ወደ ናዝሬት መሸሽ መቻሉና የፋኖ ኃይሎች አሁን ወደ መተሃራ አካባቢ እየመጡ ከፍተኛ ጥቃት መሰንዘራቸውን ተከትሎ በመከላከያም ይሁን በኦሮሚያ ክልል ልዩ ኃይል የተደራጀው ኃይል ከፍተኛ ድንጋጤ ውስጥ መውደቁን ነው መረጃዎች እያመላከቱ ያሉት። በአጠቃላይ እነዚህ እየተፈጸሙ ያሉት ውጊያዎች የመከላከያ ሰራዊቱ ታስታውስ ከሆነ ከመስከረም 30 አካባቢ የመከላከያ ኢታማዦር ሹም በአራቱም የዞኖች የአማራ ክልል የሚገኙ ዞኖች በባህር ዳር ከተማ፣ በኮምቦልቻ፣ በደብረ ብርሃንና በባህር ዳር ከተማ አራቱን ዞኖች ያካለለ በመስመራዊ መኮንኖች ከፍተኛ ጄኔራሎችን እዚህ የሚመሩ ኃይሎች ሰብስቦ ውይይት አድርጓል። እናንተ ከተማ ላይ ተቀምጣችሁ በተለይ በዋናነት እዝን የምትመሩ ጄኔራሎች፣ ውጊያውን የምትመሩ መስመራዊ መኮንኖች በዘረፋ ላይ ተሰማርታችኋል። ከተማ ላይ የሆነ የግል ጥቅማችሁን እያካበታችሁ ነው። የሰራዊቱን ያለአመራር ወደ ጦርነት እንዲገባ በማድረግ ሰራዊቱን እያስፈጃችሁት ነው። ስለዚህ እናንተ ተጠያቂ ናቸው። አሁን የመጨረሻ እድል ስልጣናችኋል። በዚህ ጦርነት ከተሸነፈ ሰራዊቱ ወደኋላ ካፈገፈገ እርምጃ የምንወስደው በእናንተ ላይ ነው። ስለዚህ የፋኖ ኃይል ተመቶ አካባቢ ሙሉ በሙሉ መስራት አለበት። ቢቻል የፋኖ ኃይሎች የያዙትን የቡድን መሳሪያ መንጠቅ፣ አመራሮችን በተደበቁበት ቦታ መግደል በማለት በዛቻ የተሞላበት ስብሰባ በኮምቦልቻ፣ ባህር ዳር፣ ጎንደርና ደብረ ብርሃን ላይ አካሂዶ ነበር። በእነዚህ 4 ከተሞች ውይይት ከተደረገ በኋላ የመጨረሻ ብሎ የጀመረው ዘመቻ እንዳሰበው አመራሮችን የገደለበት ሁኔታ የለም። የቡድን መሳሪያ የማረከበት የለም። በገፍ እንዲሁም 5 እና 6 ወታደሮችን ማርኮ ማምጣት አልቻለም። ይህ ሳይሆን ሲቀር ነው እንግዲህ በየወረዳዎች አካባቢ በየዞኖች አካባቢ ህብረተሰቡን እየሰበሰቡ ከፍተኛ ቅስቀሳ እያደረጉ ታቦትም ቢሆን ተሸክማችሁ ማምጣት አለባችሁ ብሎ እንቅስቃሴ የጀመረው ይህም አልተሳካለትም። እንግዲህ በባለፈው ሳምንት ምናልባት በፈረንጆች አቆጣጠር ከዲሴምበር 19 እስከ 25 ድረስ በሀገሪቱ አጠቃላይ በባለፈው ሳምንት ማለት ነው 93 ጦርነቶች ተካሂደዋል። በእነዚህ 93 ጦርነቶች ውስጥ 77 ውጊያዎች የተካሄዱት በአማራ ክልል ነው። ይሄ ማለት በአጠቃላይ በሀገሪቱ ከተካሄዱ ውጊያዎች ውስጥ 82 በመቶ የሚገመተው ውጊያ በአማራ ክልል እንደተካሄደ መረጃዎች እያመላክቱ ነው። እነሱ ሰላምን ማጽናት እያሉ ከፍተኛ እንቅስቃሴ እያደረጉ ነው ያሉት። በወረዳ ላይ ህዝቡን በግድ እያስወጡ ስብሰባ እያደረጉ ነው። ነገር ግን በስብሰባ የጸና መንግስት የመጣ ሰላም የለምና ችግሮቻቸውን አሁንም በይደር ነገሮችን ለበስ በማድረግ ውይይት እያደረጉ ነው። ይሄ ካለቃቸው ትዕዛዝ በመሰጠቱ ምክንያት ህብረተሰቡን አወያይተናል። ይሄው ህብረተሰቡ ጥላቻ አለው፣ ፋኖችን አይፈልጋቸውም ለማለት በውጊያ የተሸነፈውን ኃይል ለማጽናናት የተደረገ ጥረት እንዳለ ነው መረጃዎች እያመላከቱ የሚገኙት። መሳይ ምናልባት እነዚህ ህዝባዊ ስብሰባዎች ከምን የመነጩ ናቸው ማለት እንችላለን? ህብረተሰቡ የፋኖን ትግል እንደሚደግፍ እየታወቀ ምክንያቱም እንደዚህ አይነት ትግል የህዝብ ድጋፍ ባይኖረው ኖሮ አይደለም 2 ዓመትና ከዛ በላይ ለ2 ሳምንትም ያህል እድሜ የሚኖረው አልነበረም። የህብረተሰቡ ድጋፍ አለ። የአማራ ህዝብ የፋኖን ትግል ወይ በአካል መሳሪያ አንግቦ ጫካ ገብቶ ይደግፋል፣ አሊያም
ደግሞ ደጀን ሆኖ እየደገፈ እንዳለ ምንም ጥርጥር የለውም። ትግሉን ከሚደግፍ የህልውና ጥያቄ ካለበት ህዝብን እንደዚህ ሰብስቦ እያስፈራሩ ምን ውጤት ይገኛል በሚል ነው እንግዲህ ጓዙን ጠቅልሎ አማራ ክልል ገብቷል። ሰሞኑን ጋምቤላ ላይ የተፈጠረው ቀውስ አንዱም እዛ የሚገኘው መከላከያ ሰራዊት ተሰብስቦ አማራ ክልል በመግባቱ ነው። ሌላም አካባቢ ያለው በሙሉ ወደ አማራ ክልል ጓዙን አድርጓል። የሀገሪቱ መከላከያ ሰራዊት አቅሙን በሙሉ አማራ ክልል ውስጥ በማድረግ ነው እንግዲህ ውጊያውን እያካሄደ ያለው። ይህን ሁሉ አድርጎ ፋኖን ማጥፋት አይደለም፣ ምናልባትም እንደሚባለው ከሆነ ይዞታቸውን እያስፋፉ እንዲመጡ የከለከላቸው ኃይል የለም። ፋኖዎችን ህዝቡን መሰብሰቡ ምን ፋይዳ አለው? ህዝቡን ሰብስበው መፍትሄ አምጣ አይደለም እኮ ያሉት። ህዝቡን ሰብስበው ምንድነው ሲሉት የነበረው? ፋኖን ማታስገቡ ከሆነ የነበረው ልማት በሙሉ ይፈርሳል፣ እርምጃ በእናንተ ላይ እንወስዳለን፣ እናንተ ደንቆሮች ናቸው፣ ህዝብን እንደ ህዝብ የመራይ ህዝብ ሃይማኖት የለሽ ነው በማለት አጠቃላይ የሜጫ ወረዳን ህዝብ እኮ አንድ የብልጽግና ስራ አስፈጻሚ መድረክ ላይ ወጥቶ የአንድን ወረዳ ህዝብ በሙሉ መሀይምና ሃይማኖት የለሽ እምነት የለሽ ብሎ የተሳደበበት ሁኔታ ነው። እነሱን ሳይደግፍ ሲቀር ሃይማኖትና እምነት የሌለው መንግስታዊ ስርዓትን የማያውቅ ጋጠወጥ ህዝብ እንደሆነ አድርገው ነው እየሰደቡት ያሉት። ይሄ ሁሉ የመጣው ከደረሰባቸው ሽንፈት ነው። አጠቃላይ ፍርሃት የወለደው ድርጊት ነው እየፈጸሙ የሚገኙት። በበርካታ ወረዳዎች ላይ ዞን ከተሞች ላይ ህዝቡን አስገድደው በጀነራል መድፍ ታጅበው በሄሊኮፕተር ታጅበው ፒቲአር ታንክ አዳራሾችን ከቦ በርቀት ሻለቃና ሻምበሎችን ክፍለ ጦሮችን አሰልፎ 1 ሰዓትና 2 ሰዓት ላልሞላ ለሚዲያ ቀረጻ ሊሆን የሚችል ውይይት አድርገዋል። ነው። ነገር ግን መፍትሄ ለማምጣት ሳይሆን ይሄው ይንሰርተናል፣ ፋኖች የሉም፣ ህዝብ ይጠላቸዋል ማለት በመካከል የነሱን ደጋፊዎች በአዳራሾች ውስጥ አስገብተው ነው ቅስቀሳ ሲያደርጉ የነበሩት። በአጠቃላይ ይሄ የመሸነፋቸው ምልክት ነው። ሱሪውን አስፈትተነዋል፣ ቀበቶውን አስፈትተነዋል፣ ተበትኗል፣ በየገዳሙ ነው ያለው። ከእንግዲህ በኋላ የሚቀረን መሪዎችን በተደበቁበት ገዳም ውስጥ ፈልገን መምታት ነው ሲሉ የነበሩ ወታደራዊ ጄኔራሎች እባካችሁን ለምኑልንና ወደ ሰላም እንምጣ፣ መሳሪያቸውን አውርደው ወደ ከተማ መጣው እጅ እንዲሰጡ ለምኑልን ብለው ልክ የሰፈር ጥል ተጣልተው ወይንም የአንድ ሰው ነፍስ ገሎ ጫካ እንደገባ አይነት የግለሰብ አጀንዳ ይዘው እንደወጡ አድርገው ነው ስብሰባውን ሲመሩት የነበረው። ይሄ የክሽፈታቸው አንዱ መገለጫ ነው ማለት ይቻላል። በአጠቃላይ እኮ በአማራ ክልል አሁን ማስረሻ ሰጠ ተፈራረመ፣ ከእንግዲህ በኋላ ሞት የለም፣ የታሰሩ ሰዎች ይፈታሉ፣ ውጊያም ይቆማል ተብሎ ነበር አይደለም? ይሄ እኮ ከሳምንት በላይ አልሄደም። ይሄ አጀንዳ ሳምንት ላይ ሆይ የተባለ ምንም መፍትሄ አላመጣ ሲል ወደ ህዝባዊ ውይይት ሄዱ። ህዝባዊ ውይይትን መፍትሄ አላመጣ ሲል አሁን ከፍተኛ የሆነ ድሮን በክልሉ ውስጥ አስገብቶ አጥፍቶ ጠፊ ድሮኖችን ሳይቀር ወደ ባህር ዳር ከተማ አስገብቶ የአማራን ህዝብ አጠቃላይ ለመፍጀት ስብሰባ ላይ እናንተ ስለምትደግፉት ነው ከእንግዲህ በኋላ በምንወስደው እርምጃ አንጸጸትም፣ በህብረተሰቡ ላይ በሰላማዊ ነዋሪው ህዝብ ላይ ከፍተኛ እርምጃ እንወስዳለን በማለት ህብረተሰቡ ሲያስፈራሩበት የነበረው አጠቃላይ መድረክ ውጤት የማያመጣ መሆኑና የአማራ ህዝብ የብልጽግናን ይሁን የጀነራሎችን ዲስኩር የሚሰማበት ደረጃ ላይ አይደለም። ብሶቱ ገንፍሎ ወጧልኝ። የአባት አርበኞች የነበራቸውን የቃታ ብረት አንስተው ከፋኖ ኃይሎች ጋር ተቀላቅለዋል። የፋኖ ኃይሎች ትናንትና ከነበራቸው በላይ ጉልበት ጨምረዋል፣ አስተውሎት ጨምረዋል። አጠቃላይ ቀጠናዊ ትስስር ለመፍጠር ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። ስለዚህ ብልጽግና ከፍተኛ ድንጋጤ ውስጥ በመግባቱ የፈጠራቸው የውሸት መድረኮች እንደሆኑ ነው አብዛኛው ማህበረሰብ እየተረዳ ያለው። መሳይ ምናልባት ወደ ፋኖችም እንምጣና እንግዲህ አሁን የስልጠና ግምገማ ወደ ውስጥ መመልከት ብዙ ነገሮችን የማጥራት የማራገፍ ዝም ብሎ ገብቶ አጀንዳ ኖሮ ተልኮ ኖሮት የመጣን ሁሉ አራግፎ ወደ እውነተኛው የመጨረሻው ምዕራፍ የሚሄዱ እንቅስቃሴ ላይ ዋዜማ ላይ እንደሚገኙ ነው የምንሰማው። በዚህም የተነሳ ማጥቃቶችን ቀነስ አድርገው እንዳሉ ነው። ይህንን አጋጣሚ በመጠቀም ነው እንግዲህ ያገዛዙ ሰራዊት ሁልጊዜ ለመጨረሻ ይላል፣ ሁልጊዜ አጠፋቸዋለሁ ይላል። ግን ሁልጊዜ እቅዱ እየከሸፈ ዘመቻው ኢላማውን ሳይመታ በከፍተኛ ኪሳራ እየተጠናቀቀ እንዳለ ነው። አሁንም ከዛ የተለየ ነገር እየሰማን አይደለም። ነገር ግን ፋኖዎቹ በኩል ያለው አንድነቱ እየተጠናከረ ነው። አሁን በፊት ለፊትም እየመጡ ነው። በተለይ ከአቋም አንጻር አብሮ ከሚሰሩ አካላት ጋር በተያዘ ለአማራ ፋኖ ትግል ከማን ጋር እንሰራለን፣ ማን ነው ከኛ ጋር አጋር መሆን የሚችለው፣ ይህንን የሚወስነው ራሱ የፋኖ ትግል መሪዎችና ህዝቡ እንጂ ሌላ አካል ከከሌ ጋር ትሰራላችሁ፣ ከከሌ ጋር አጋር ናችሁ፣ ባዳና ባንዳ በሚል ጨዋታ የሚሸማቀቅና ወደኋላ የሚመለስ የለም የሚሉ አቋሞችን በስፋት እያንጸባረቁ ይገኛሉ። ስለዚህ ትግሉ አሁን መልክ ይዞ ወደፊት የሚሄድበትን የመጨረሻ ስራ እየተሰራ እንዳለ ነው የምንሰማው። በተለይ አንድነትን በተመለከተ ሁለቱ የፋኖ አደረጃጀቶች ሁሉን ነገር ጨርሰው ከመጨረሻው ምዕራፍ እንዳሉ በየጊዜው ይነገራል። አሁን ያም መጠናቀቁና በጋራ መግለጫ
መስጠት አንድ የፋኖ አደረጃጀትን ይዞ የመምጣቱ ነገር ያለቀለት ያበቃለት እንደሆነ ነው የምንሰማው። ይሄ ነገር ይመጣል በሚልም ስጋት ነው የአብይ አህመድ አገዛዝ ከወዲሁ ነገሮችን ለማጨናገፍ በተለይ ህዝቡን እንደ ሰባዊ ጋሻ እየተጠቀመ እያስፈራራ እየገደለም እያፈነም የፋኖን አንድነት ውል እንዳይሆን እየተፍጨረጨረ የሚገኘው ግን አልተሳካም። ለማንኛውም በመጨረሻ ምን ማለት ይቻላል ከፋኖች አጠቃላይ ወቅታዊ ቁመና አንጻር? የአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባልና የምዕራብ እዝ ዋና አዛዥ ወይንም የቴዎድሮስ እዝ ዋና አዛዥ የሆነው አርበኛ ዘመነ ካሴ አንድ መልእክት አስተላልፎላቸዋል። በጣም ጠንካራ በጣም ቆንጆ የሆነ በስለት የተሞላበት መልእክት አስተላልፎላቸዋል። እነሱ ከሻዕቢያ ጋር ሰርተው አብረው ተባብረው ህወሓትን ሲመቱት ሻዕቢያ ጻድቅ ነው በእነሱ ቤት። ከኛ ጋር ሲተባበር ግን እኛም ባንዳነን እነሱም ኃጢአተኞች ናቸው። ስለዚህ ከማን ጋር መስራት እንዳለብን በብልጽግናኛ ልንተችም ልንገመገምም ማን ወዳጃችን ማን ጠላታችን ሊሆን እንደሚችል የመምረጥ ስልጣኑ እኛ ነው እንጂ ያለን ብልጽግና የለውም። ስለዚህ ብልጽግና አገር ሊያፈርስ ያለ ስርዓት የነበረችውን የ3 እና የ4 ሺህ ዘመን ታሪክ አኩሪ ታሪክ ያላት ኢትዮጵያን ለማፍረስ እየሰራ ያለ ስርዓት እኛ ከማን ጋር መታገል እንዳለብን ሊወስንልን ማስተያየት ሊሰጥብንም የሞራል ብቃት የለውም። አፍራሽ የሆነ ስርዓት ስለሆነ ከማን ጋር መስራት እንዳለብን በኢትዮጵያ አንድነት የማይደራደር የትኛውም ኃይል ጋር አብረን ለመስራት ምንም አይነት የሞራል ተጠያቂነት የለብን ብሎ አብስሮናልና ምናልባትም በቅርብ ቀናት ውስጥ አንድ ትልቅ የፋኖ አደረጃጀት አልቆ ብቻ ሳይሆን የቀጠና አደረጃጀት ተፈጥሮ በዚህ ስርዓት ላይ ከፍተኛ የሆነ የሐምሌ የሚመስል ዶፍ ዝናብ ሊዘንብበት እንደሚችል ነው መገመት የሚቻለው። እሱ አስግቶታል። ከፍተኛ ፍርሃት ውስጥ ነው ገብቶ ያለው። ይህን ፍርሃት እንግዲህ እንዴት አድርጎ ሊሻገረው እንደሚችል ባናውቅም ምናልባት ለሳምንታት ለቀናት የሚሆን ስንቅ እየሰበሰበ ነው የሚገኘው። በየአዳራሾቹ ህዝብን እየሰበሰበ ነው። ምናልባትም ከፋኖ ጋር ሲሰሩ የነበሩ የብልጽግና ሰላዮች ወደ ማዕከል በመምጣታቸው እነሱን ተጠቅሞ የተወሰነ ጊዜ ለማራዘም ሞክሮ ነበረ። የኢትዮጵያ ስቆ ነው ያለፈባቸው። አቅማቸውን ያውቀዋል። ምን ሲሰሩ እንደነበረ ያውቀዋል። ስለዚህ ህዝብንና በተለይ በዋናነት የአማራን ህዝብና ፋኖን በፍጹም መነጠል መለያየት በማይቻልበት ደረጃ ላይ እንደ ሰርገኛ ጤፍ ለይቶ ማስቀመጥ በማይቻልበት ደረጃ ላይ ስለተደረሰ ይሄን ነገር መንግስት ሊቀለብሰው እንደማይችልና ትግሉ በፋኖ የበላይነት ሊጠናቀቅ እንደሚችል ነው አብዛኛው ሰው እየገመተ ያለው። ምናልባት በአጭር ቀናት ውስጥ የመከላከያ ሰራዊት አቅሙ ጨርሶ አሁን የመጨረሻ ከአቅሙ በላይ ዘመቻዎችን ተበትኖ በየቀበሌው ሂዷል። በእርግጥ በአንድም ቀበሌ ላይ ደርሶበት በማያውቀው ቦታ ላይ ደርሷል፣ እውነት ነው። ነገር ግን ደርሶ በተገኘበት ቦታ ላይ ግን እየተመታ እየተመለሰ ነው። ከዚህ በላይ ምንም ሊሄድ በማይችልበት ደረጃ ላይ ነው የደረሰው። ምናልባት ፋኖች የ45 ቀን የግምገማ ጊዜያቸውን ጨርሰው ወደ ሙሉ ማጥቃት በሚገቡበት ጊዜ ትልቅ የሆነ ድል ሊገኝ እንደሚችል ነው መገመት የሚቻለው። መሳይ በጣም ነው የማመሰግነው። እንግዲህ በፋኖ ትግል ዙሪያ አመራሮቹንም እያነጋገርን እንገኛለን። በተለይ ቀጠናዊ ጉዳዮች አሁን የአፍሪካው ቀንድ ጉዳዩን በተለያየ መልኩ ያሰላለፍ ለውጦች እየታዩ ነው። ብዙ ኃይሎች ከተለያዩ የዓለም ቀጠናዎች ትኩረታቸውን ወደ ምስራቅ አፍሪካ አድርገዋል። የፋኖም ትግል በአንድም ይሁን በሌላ ከዚህ ቀጠናዊ አሰላለፍ ጋር መዛመዱ መገናኘቱ የማይቀር ጉዳይ ነው። ከዛም አንጻር ፋኖች ምን እያሰቡ ነው? ምን እያደረጉ ነው? እንዴት ያዩታል? ይህንን ወቅታዊ የአፍሪካ ቀንድ የፖለቲካ አሰላለፍ የኃይል ሚዛን ወዴት እያደላ ነው? ማን ከማን ጋር ተሰለፈ የሚለውንም በተመለከተም እይታቸውን ግንዛቤያቸውንና አቋማቸውን የምንረዳባቸውን ቃለ መጠይቆች የምናደርግ ይሆናል። በጣም ነው የማመሰግነው። እኔም አመሰግናለሁ ሳይ